እንግዲህ የሰው ህይወት ሰው ትዳሩ ከያዘ በኋላ ያለፈው ነገር በንዴትም ይሁን እንግዲህ በንዴት ይመስለኛል። እንግዲህ አብርሽ ከበፊት ፍቅረኛው የተነሳው ፎቶ ተለቋል ማለት ነው። ምን እንደሆነ ፎቶውን አብረን ገብተን እናየዋለን ማለት ነው። ስሙ ማለት ነው አንዳንድ መረጃ ይዤላችሁ መጥቻለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ ሼር በማድረግ አበረታቱን። አብረን እንደግላችኋለሁ። እንኳን ደህና መጣችሁ ወደ ጊፍት ዩቲዩብ እላችኋለሁ። እና ዛሬ የመጣሁላችሁ በጣም የሚያሳዝን እና የሚያሳፍር ነገር ነው። እውነት በጣም ተደስተን ነበረ። እንግዲህ እኔ ሪታ ሁሌ አርግዢ አርግዢ ካላረገሽ ሰው አይፈታሽም፣ ሁለታችሁም ትጣላላችሁ ብዬ ስንት እየለመንኩ ነበረ። እንግዲህ እርግዝናው መጥቷል አልሐምዱሊላ። አሁን ደግሞ በመሀላቸው ገብተው እንግዲህ ትዳራቸውን የሚበጠብጥ መጥተዋል ማለት ነው። የተለቀቀው ፎቶ ማለት ነው የሚያሳፍር ፎቶ ነው የተለቀቀው። እንግዲህ ሪታ ደግሞ አሁን ተይዛለች፣ አርግዛ ቤት ውስጥ ቁጭ ብላለች። እርጉዝ ናት ማለት ነው። ገና ሰርጋቸው 2 ወር ምናምን አልሞላውም። እንግዲህ በዛም ንዴት ይሁን በፊት ፍቅረኛው ያሳለፈውን ቪዲዮን ለቀቀችበት ልጅቷ ማለት ነው። ኦሬዲ አንቺ አሁን መልቀቅ አልነበረብሽም። እስካሁን ድረስ የት ነበርሽ? በፊት ይሄ ነገር ሳይከሰት በፊት እነሱ ሰርጋቸው ሳያረጉ ይሄ ቀለበት ሳያረጉ ይሄ ነገር እንግዲህ ቀለበት ሳያረጉ በፊት ሩታ ሳይገናኙ በፊት የተደረገ ድርጊት ነው ማለት ነው። ያስታውቃል። አብርሽ ራሱ ከለሩ ራሱ ተቀይረዋል ማለት ነው። እዛ ጊዜ የት ሄድሽን? በእኔ አስተያየት ማለት ነው። ቤተሰቦችም ስሙና ማለት ነው ይሄ ነገር አስተያየት እንድሰጡበት ማለት ነው። እዛ ጊዜ እቺ ልጅ ቀለበት ሳያረግላት ሽማግሌ ሳይልክ ይሄን ሁሉም ወጪ ሳያወጣ እኔ ነኝ መጀመሪያ ፍቅረኛዬ፣ እኔ ነኝ እንደዚህ ህይወቴ ውስጥ የገባ እኔ ነኝ እንደዚህ ብለሽ ሽማግሌ ፊት ብጠይቁ ኦሬዲ ይሄ ልጅ አንቺ ነው የሚያገባው ወይም እሺ ይልሻል ወይም እምቢ ይልሻል። ያ ነገር አለቀ ደቀቀ ይሰረዛል ማለት ነው። አንቺ አሁን ያ ሁሉም ቁጭ ብለሽ ተቀምጠሽ ምንም ነገር እንትን ሳትይ አሁን በዚህ በደስታቸው ጊዜ በዚህ ሰዓት እንደዚህ አይነት ነገር ማምጣትሽ ጥሩ አይደለም። አብርሽ እኔ አልፈርድበትም። እንግዲህ ሁሉም ሰው ፍቅረኛ ውስጥ ህይወት እስከ ሲገባ ድረስ ተብዙ ሰው ያሳልፋል ማለት ነው። ይሄ ልጅ እንግዲህ ተብዙ ሰው አሳልፈዋል። ተፍቅርም ነበረ፣ ተዚችም ልጅ እንደዚህም ነበረ። ገና የተወለደ ሚስጥር ሁሉም ይወጣል ማለት ነው። እንግዲህ ሪታ በጣም ነው ያሳዘነችኝ። በነገራችን ላይ ሪታ አሁንም ታጋይ ናት፣ ታገስት ናት፣ ንግስት ናት። እውነት በጣም ጎበዝ ናት። ትታገሳለች። ሰው በአክብሮ ትጠይቃለች። ምሽ ዝም ብሎ ጋል ብላ አላህ ደግሞ ብርታቱን ይስጥሽ። እውነት በጣም ተበሳጭታለች፣ ተናዳለች፣ አልቅሳማለች። በጣም ነው እንትን ያለ ያሳዘነችኝ። በነገራችን ላይ ያሳዝናል። የሰው ህይወት እንደዚህ የሚበጠብጥ ሰው ይሄ ሁሉም አድርጋችሁ ቤተሰብ ሁሉም አይተው ሀገር ሁሉም ወቅልኝ ብሎ አውቆ ይሄን ነገር እንደዚህ አይነት ሲከሰት በጣም ያስጠላል ማለት ነው። ሲቀጥል ደግሞ አሁን ይሄ ነገር የተከሰተው አላልኳችሁ እና አብርሽ ሰርጋቸው ምናምን ሊስተካከል ሰርግ እንግዲህ ያው የቤተሰብ ሰርግ አልተደረገ ማለት ቤተሰብ ይሄ የዱባይ ዝም ብሎ ነው። ዝም ብሎ የዱባይ ሸቃላይቶች ናቸው እንግዲህ ሰርጉን የተደረገው ማለት ነው። አሁን ደግሞ ቤተሰብ ድል ያለ ሰርግ ይሰራል ብያችሁ ነበረ። እሱን ለመስተካከል በሄደበት ነው እንግዲህ ልጅቷ በንዴት የለቀቀችው ማለት ነው። ስታይ እንግዲህ እስካሁን የት ነበረች? እስካሁን ግን በነገራችን ላይ ማለት ነው ቪዲዮን ልትለቅ ከፈለገች እስካሁን የት ነበረች? በፊት አትለቀውም ነበር። አሁን የሰው ህይወት እንደዚህ ሳትበጠብጥ ማለት ነው። በእውነት እኔ ደስ አይደለሁም። ለምን ወንድ ልጅ ነው ብዙ ላይፍ ያሳልፋል። ወንድ ልጅ ትዳሩ እስከ ሲይዝ ድረስ ትዳሩ የሆነችው ነገር እስከ ሲይዝ እንኳን ትዳር ሴት እንኳን ወንድ ሴትም ማለት ነው የራሱ የሆነ ትዳር እስከ ሲይዝ ድረስ ከልብ ተብዙ ሰው ጋር ያሳልፋል ማለት ነው። ያለ ነው ተብዙ ሰው ጋር ያሳልፋል እያለ ነው። በሁሉም ሰው እያለ ነው። ግን ያኔ ትንሽ ምንድነው እንትን ያለችው ልጅቷ በፊት ያ ሁሉም ወጪ ሳይወጣ ወጪውን ተውት።
አዲ ተውት፣ እንደ ተሁሉም ነገር የሚያስጠላው ሽማግሌ ገብተው አገር አውቆ ስም ይሄ ሁሉም አይታችኋል። እስቲ ረጅም ጊዜ ነው እንግዲህ አብርሽና ሪታ የተገናኙና ይሄ ነገር የተጀመረው ማለት ነው። በዛ ጊዜ ለምንድን ነው ያልወጣችው? ወይስ እንደ ድራማ እየሰሩብን ነው? ድራማ ነገር እያረጉት ነው ወይስ ይሄ ነገር እኔ እንጃ፣ እኔ ግራ ግብት ያለኝ ነው። ብቻ ሪታ አሳዘነችኝ ወላሂ። ከብዙ ፈተና አልፋ ብዙ ነገር አልፋ ለዚህ ደርሳ መልሶ እንዲህ ሲበጠብጧት ጭንቅላቷን እንዲህ ሲያረጓት በጣም አሳዘነችኝ እላቸዋለሁ። አብርሽ ደንግጠዋል። በነገራችን ላይ እንግዲህ አልነበረም ቡታጀራ ሄዶ ነበረ። ሁለት ነገር ማስተካከል አለች። አንድ የኔና የእሱ ጉዳይ ለማስተካከል፣ አንድ ደግሞ ስለ ሰርጋችን ሊያስተካክል ሄዶ ነበር አለች። ፈቅጄለት ነው የሄደው አለች። ግን በሄደ ይህን ቪዲዮ ሳየው ሳያድር ነው ዛሬ መምጣት አለብህ ብላ ደወለችለት። ደነገጠች እሷም ይህን ቪዲዮ ስታየው ማለት ነው። ደወለችለት። ስደውልለት ትቶ መጣ። እንግዲህ እሱ መልስ ሰጣት ማለት ነው። መልስ የሰጣት መልስ ደግሞ ምንድን ነው? ትክክል ነው። እኔ ትክክል ነው ብዬ አስባለሁ። ምንድን ነው ያለፈው አልፏል። ከአንቺ በፊት ያሳለፍኩት ነገር አሁን መተሽ ልትበጠበጪ፣ ያለፈው ነገር አልፈዋል። የሄደው ነገር አልፈዋል፣ ሄደዋል። አሁን አንቺን የኔንን ነገር አይተሽ በፊት ያሳለፍኩት ሁሉ ያየሁት የሰራሁት ሁሉም አይተሽ አንቺ እዚህ ላይ መበሳጨትና መናገርና እንደዚህ መሆን የለብሽም። አልፈዋል። አንቺ ወደ በዚህ በፊት ከቦይ ፍሬንድ ብታሳልፊ ምን ብትይ እኔ ምንም አይመስለኝም፣ ምንም አያገባኝም። ለምን እኔ በአዲስ ነው ያመጣሁሽ። እንደ አዲስ ነው የምኖረው እኔ እና አንቺ እንደ አዲስ በቃ የኔ አዲስ ነሽ። የዛ ሰው እንትን ብትሆኚ እኔ ግን አዲስ የአዲስ ነሽ እና ከብዙ ጋር ብታሳልፍም እኔ ደግሞ በአዲስ አድርጌ ነው ይዤሽ የመጣሁት። ያንንም ደግሞ የኔውንም ነገር ደግሞ እንደዛ አድርገሽ ተይው። ለምን ታካብጀዋለሽ? ለምን ራስሽ ትበጠብጨዋለሽ? ብሎ እንግዲህ ማሳመን እየጀመረ ነው፣ እያሳመናት ነው። ሪታ ግን ምንም አልተዋጣላትም። ያው ይከብዳል፣ በጣም በጣም ይከብዳል ወላሂ። በነገራችን ላይ ራስም ካለ ያየ ያ ሁሉም ዱባይ እስቲ ሄዶ ያያቸው ሰው ምን ይላል ማለት ነው? ይሄ ሁሉም ማለት ነው ቤተሰብ ያፍርበታል። በጣም ነው የሚያፍርበት። አሁን የተደሰተ ቤተሰብ ሰርጋቸው፣ በዛ ላይ ደግሞ እርግዝና ልጅ ሲመጣ እንግዲህ ቤተሰብ በጣም ተደስተዋል። በዛ ቀን ቪዲዮን ተወስቶ ነበረ ካያችሁ ማለት ነው። እኔ ቪዲዮን አልሰራሁም እንጂ ቤተሰቡ ደስታቸው ሲገልጹ፣ እናትየው ደስታ ሲገልጹ፣ አባትየው እህትየው ሲገልጹ በጣም ነው ደስ ያለኝ። እና በዚህ አይነት ይሄን ደግሞ ገብቶ ሲበጠብጧቸው እንደዚህ አይነት ነገር ሲያደርግ በጣም ይከብዳል። ከባድ ነው። የኔ ከባድ ነው ወላሂ፣ በጣም ይከብዳል። በነገራችን ላይ ልጅቷ ጥፋተኛ ናት። ተናዳ ነው እንግዲህ ይሄ ስታይ ማርገዝ ሲመጣ አብርሽና ሪታ የማይለያዩበት ምክንያት መንገድ ሲመጣ ተናዳ ነው። ባትናደድ ይሄ ነገር በፊት ነበረ የምትለቀው ማለት ነው። እና በቃ የራሷ የሆነ ችግር አለባት እና ተናዳ ነው። እና ስለዚህ ሪታዬ ደግሞ የእውነትም አብርሽ እንዳለ ያለፈው ነገር አታስታውሽ። ያለፈው ነገርማ ካስታወሽ ገና ብዙ ይከተልሻል፣ ገና ብዙ ይመጣል። አንቺ ንቀሽ ተያቸው ተሰይ በቃ ማለት ነው እንጂ ከሰማሻቸው ይሄን ቪዲዮ ተለቀቀ ብለሽ ከተከታተልሽ፣ ይሄን ሆቴል ተከራዩ ብለሽ ከተከታተልሽ ብዙ ህይወት ውስጥ ነው የምትገቢ፣ ራስሽ ነው የምትበጠብጪው ማለት ነው። እና ለማን ብለሽ እና እንግዲህ ማንም ያው አብርሽ ሰው በጣም ይወደዋል። እንዳያችሁት አይደለም፣ እንደ መልኩ አይደለም አብርሽ ማለት ነው። አዎ እንደ መልኩ አይደለም ሰው። በነገራችን ላይ መልክ ምንም አያደርግም። ዋና የሰው ልጅ ውስጡ ነው፣ ውስጡ ነው፣ ጸባዩ ነው፣ ውስጡ ነው፣ ንጹህ ነው። እና የሴት ልጅ ክብር፣ የቤተሰብ ክብር ካለ ምንም የፈለገ ለምን እንትን አይሆንም ማለት ነው። ዋና ክብር ነው። ክብር ያለው ልጅ ነው። ሴቶች በጣም ይወዱታል። በነገራችን ላይ ዱባይ ውስጥም እንግዲህ አይተናል። ብዙዎቻችሁ ጠጋ ጠጋ ያሉ ነበረ። እኔ እንደው ቶሎ ብለሽ ይዘሽ ግቢ፣ የዱባይ ሴቶች ባል ይሰርቃሉ፣ ከእኔም ጭምር ማለት ነው። እኔም ዱባይ ነኝ ያለሁት፣ ባል እንሰርቃለን እና ሂጂ ይዘሽ ቶሎ ብለሽ ግቢ፣ እንደገና እንዳታለቅሽ እየየ ማለት ይቅርብሽ ብዬ እዛን ቀን ራሱ እኔም ተናግሬ ነበረ እንዳያችሁ ማለት ነው። እና ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ የዛሬ ቪዲዮን። እንግዲህ እናንተም ያላችሁ አስተያየት ሀሳብ አስተያየታችሁ
ይሄ ነገር ማንስ ጥሩ ነገር አረገ፣ ማንስ መጥፎ ነገር አረገ ብላችሁ ሀሳብ አስተያየታችሁ እንደምታስቀምጡ ተስፋ አረጋለሁ። ሁላችሁም እንግዲህ እየገባችሁ ማለት ነው። እሷንንም አይዞሽ በሏት። አሁን ትዳር ውስጥ ናት፣ እንደዚህ አይነት ውስጥ ናት ማለት ነው። መበጥበጥ የለብንም ማለት ነው። አንዱ ሀይ ሀይ ሲል ከዛ አንዱ ሲያወራ እች ልጅ ልትረበሽ ትችላለች ማለት ነው። ትዳር ማለት ቀልድ አይደለም፣ በጣም ከባድ ነው ማለት ነው። እና በጣም የእነሱ ደግሞ ይለያል ማለት ነው። ስለዚህ እኛም የገባን ሆይ ሆይ ማለት ስትተን ምን እንደሚስታረቁና እነሱም የሰው ወሬ እንዳይሰሙ ማድረግ አለብን ማለት ነው። እንግዲህ ቤተሰቦች የዛሬ ቪዲዮን ይሄን ይመስላል። ከተመቻችሁ ሼር ላይክ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን